የመመረቂያ ጽሑፌን መስራት ፈልጋለሁ። በተናቁ ማህበረሰቡ ካገለላቸው ዳር ላይ ካሉ ሰዎች ቢሆን ደስ ይለኛል። ቆይን ከማን ልጀምር? ሰሞኑን ሰፈሬ ውስጥ ዳር ላይ ቁጭ ብሎ ከማየው ሰው ቢሆንስ? ሰውየው በጣም ያስፈራል። ቆይ እንዴት አርቄ ልቅረብ? ቆይ ምንድነው ዝም ብሎ የሚጽፈው? በምን አጋጣሚ ነው እጅ ያስገብቼ ለመመረቂያ ጽሑፌ እንደሚጠቅመኝና እንደማይጠቅመኝ የማውቀው?
ማን ነበርኩ? አሁንስ ማን ነኝ? ቆይ ለምን አሁን እዚህ ተገኘው? ለእኔም አልገባኝም። ሰው ማህበረሰቡ የሰጠኝ መልስ አልገባኝም። ቆይ ለምንድን ያልገባኝ? እስቲ ይህን ታሪክ ያነበበ ይፍረደኝ። በጣም ደስተኛ ኑሮ ምኖር ሰው ነበርኩ ከምወዳት ባለቤቴ ጋር። ዘመዴ የምትላት ሰራተኛ ቤታችን እስክትቀጠር ድረስ። ይኸውልሽ እኔ እኮ ጓደኛዬ እኮ በጣም እኮ ሁሌ ጭቅጭቅ ከሚስቱ ጋር ሁሌ ምን አለ እኔና ያንቺን ፍቅር እንደው ሩቡን እንኳን እግዚአብሔር ቢሰጣቸው። አሁን እኮ ስልችት ነው ያሉኝ ስልችት። ምንድነው ማለቴ? የተፈጠረ ችግር አለ እንዴ? ሸኙኝ፣ በቃ ወደ ሀገር ይሸኙኝ። እንዴ መሲ ምን ሆነሻል? የት ነው የምትሄጂው? ሲጀመር ከገጠር እኮ እኛ ያስመጣንሽ እንደ እናት እንደ አባት ሆነን ልናሳድግሽ ነው። አደራ ተቀብለን አይደል እንደ ያመጣንሽ። ቆይ እሺ ልሂድስ ብትሄድ ነው የምትሄጂው? ይኸውልሽ ተረጋጊና አስቢ። ይኸውልሽ እኔና ባለቤቴ እግዚአብሔር ፈቅዶ ልጅ እስኪሰጠን ድረስ እኮ አንቺን እንደ ልጅ ተንከባክበን ያኖርሽ ነው እንዴ። አንቺ ሄደሽ ቤታችን ባዶ ይሁን ይቀዝቅዝ፣ ምን የጎደለሽ ነገር አለ? ቆይ ምንድን ነው የጎደለሽ? እሺ እኔን እንኳን ተይኝ፣ ቢያንስ በዚህም በዛም የተጨቃጨቅ ነው ብለሽ ልታስቢ ትችያለሽ። እሱ ነው ያሳዝንሽም? እንደ አባት አሳድጎሽ የምትወዱኝ ከሆነ በቃ ወደ ሀገር ይሸኙኝ። አይሽ የኔ ስም ሲነሳ ማልቀስ ጀመረች። አይዞሽ አልኩሽ። አይሽ እንዴት እንደምትወደኝ ልጅነት ይዟት ነው እንጂ እኮ እንደ አባት እኮ ነው የምትወደኝ፣ እንደ አባት። አይዞሽ እሺ፣ በቃ ምንም እንዳልተፈጠረ እርሱ አንቺን አትንኛ ምን እንሆናለን? ልብሱንም ቦታው ላይ መልሽ። እሺ እንኪ ፊትሽን ታጠቢና ምግብን ቢሽ። አይዞሽ መካስም ካለብን እንክሳለን፣ ደሞዝም ከሆነ ይጨመራል። አይዞሽ ምን ብታደርጊያት ነው እንደዚህ ምርር ብላ ድንገት ተነሳ ካልሄድኩ ያለችው? ኧረ እኔ ምንም አላረኳትም እንዴ። ተይ እኔ ሳላይ በጣም ከባድ ስራ ታሰራታለሽ ማለት ነው። እኔ ምንም ነገር አላሰራትም። ይኸውልሽ እሷ ላይ መሰሪው ይኸውልሽ ግፍ እስከቀጠለ ድረስ እግዚአብሔርም ልጅ አይሰጠንም። ለምን ግፍ ትሰሪያለሽ? እኔ ቤት ውስጥ ካለ ውጭ ምን ላስራ እችላለሁ? ታስበው አንተ ራሱ እና ከመሬት ተነስታማ እንደዚህ አትልም እኮ። ምክንያቱን እንጠይቃታ። ምን ምክንያት ያስፈልግ? እንደዚህ ከመሬት ተነስታ ስቅ ብላ ማልቀስ? ሴት እኮ ነች፣ አንቺም ሴት ነሽ እንዴ። እሱ ያየኝም ብትይ እግዚአብሔር ከላይ ያይሻል። ተይ እንደዚህ አይነት ግፍ ሁለተኛ ተይ። እኔ ይኸውልሽ በአንቺ ውስጥ ይቅርታ ጠይቃታለሁ። ሁለተኛ ግን ይኸውልሽ እሺ አንቺ ችጋራ ወንድምሽ በየወሩ ያን ሁሉ ብር እየገፈገፈ አንቺም ሰው ትሆኛለሽ ብዬ የምሰጥሽ ብር አንሶሽ ነው ወደ ሀገሬ ሄዳለሁ ብዬሽ ተነሳሽው ነው ወይ? አገሬ ሳደርሽ የወንድምሽን ሬሳ አዘጋጅ ጠብቀሽ ዝም አይመስልሽም? ሰላጣዋለሽ መኝታ ቤት ገብተሽ ጠብቂ። ሂጂ ሄሎ ጓደኛዬ፣ እንዴት ነሽ? ተጠፋፋን አይደል? አዎ ምን እባክሽ ጭንቅ ብሎኛል። ሰራተኛው ሀገር ቤት ካልሄድኩኝ ብላ ቀን በቀን ሆኗል ማልቀስ ስራዋ። አይ ያፈቀረች እንኳን አይመስለኝም።
ያው ምን አደርጋለሁ እሷን አባራ ሌላ ሰው መቅጠር ነው ደግሞ አንቺ ያን ነገር ሳልነግርሽ እኔ ምለው የኔ ፍቅር አንድ ነገር ላዋይ ነበር የተፈጠረ ነገር አለ አይ ምንም አልተፈጠረም ምን የሰማሽ ነገር አለ እንዴ ምን አስደነገጠ ምንም የተፈጠረ ነገር የለም ግን እስከመቼ ነው እንደዚህ የምንቀጥለው ልጅ ማን ወልደው እስከመቼ ነው ልጅ እኔ ደግሞ እኮ ምን ተፈጠረ በጣም አስደነገጥሽኝ ምን የቀላል ነገር አይደል እንዴ ምን ነው ቀላል ልጅ አለመውለዳችን ተነጋገርንበት እኮ እኔ እኮ አንቺን ያገባሁሽ ወድጄሽ አፍቅሬሽ እኮ ነው እንጂ ልጅ እንድትሰጪኝ አይደለም ደግሞ መጸለይ ነው እግዚአብሔር ባለው ጊዜ ልጅ ሰጠናል ወይ ትለኛ ነኝ እኔ ፍቅር እንዳንተ አይነት ባል ስላለኝ ግን ራስ ወዳድ መሆን የለብኝም ካልሆነ ግን በቃ ከሌላም ሰው ቢሆን ምንድን ያልሽው እንዴ እኔ ቆይ ካንቺ ገላ ውጪ የሌላ ሴት ገላ አቅፌ ልተኛ እንዴ ተይ አንቺ ደግሞ እኮ ወደሻለም እኮ ያመጣሽው እግዚአብሔር ያለ ቀን ይሰጠናል ለምን እንደዚህ ታስቢያለሽ እንዴ አይ ራስ ወዳድ እንዳልሆን ብዬ እኮ ከሌላም እንዴ እኔ ከሌላ ሴት ከሌላ ኧረ እንዴት ይሆናል እንዴ ይሄን ምስለ ፍቅራችን ይበቃናል እግዚአብሔር የሰጠን ፍቅር ይበቃናል እሺ በቃ እንደሱ አታስቢ እሺ አንቺ መሰረት ምንድነው እቴ ላናግርሽ ፈልጋለሁ እና ቁጭ ብለሽ ተረጋግተሽ አታወሪም እንዴ ነው እንደ ጅብራ እንደዚህ ያቆመሽ በርግጥ እናንተ ጥሩ ሰዎች ናችሁ ግን በቃ እኔ ስራ ማቆም ፈልጋለሁ ለምን ምን ተፈጥሮ ነው የምታቆም ጋሺ በጣም እያስቸገሩኝ ነው ምን ትቀልጃለሽ እንዴ ምን እያወራሽ እንደሆነ ታውቂያለሽ ሂጂን ቀጥይ ሂጂ ቀጥይ ጭራሽ ብላ በጋሽ ደፋር ምን አይነት አይናውጣ ናት በጣም የተናደድኩ በጣም ነው ያናደው ምን አስባ ነው እንደዚህ ደፍሮኛል ያለችው እባክሽ ምን እንዳስበች አንዴ ላናገራት አንዴ ታው እንደ አንተ ከሰራተኛ ጋር ምንድነው የሚያነጋገረ እኔ ይኸውልህ ስማኝ ሰው ሳይሰማ ቀስ ብዬ አባራታለሁ ሲጀመር እኛን ትዳር ማፍረስ የሚፈልግ ሰው እንደላካት ያስታውቃል አንቺን የመሰለ ሚስት ባይኖረኝ እኮ ይሄኔ ትዳሬ ተበጥብጦ ነበር አስቢው ይሄ ነገር መስሪያ ቤት ቢሰማ ጎረቤት ቢሰማ ለኔ ምን አይነት ስም ነው የሚሰጡኝ ታውሱም በቃ ተረጋጋ ለነገሩ እሺ ይሁን በቃ ጓደኛዬ ጋር ሄዳለሁ ብለሽ ነበር ለየት ነው በቃ እዛ ቆየሁሽ በቃ እሺ
በቃ ሪሞቱን አገብኝ ቴሌቪዥን ያየው ራሴን አረጋጋ። ሸኙኝ፣ በቃ ወደ ሀገር ይሸኙኝ። አንቺ ችጋራ ወንድምሽ በየወሩ ያን ሁሉ ብር እየገፈገፈ አንቺም ሰው ትሆኛለሽ ብዬ የምሰጥሽ ብር አንሶሽ ነው ወደ ሀገር ሄዳለሁ የተነሳሽው ነው ወይ? ሀገር ሳትደርሺ የወንድምሽን ሬሳ በቃ እቺ ልጅ የመጨረሻዋ ቀን ደረሰ ማለት ነው። የዚህ ቤት እህልዋ ማለቅ አለበት። ከዛሬ ማለፍ የለበትም። ጭራ ድሃ ሌላ እቴ ከስራ አልመጡም። ከስራ አልመጣችም። አንቺ ተደ አንቺ ወንድምሽን ስላሳለፍኩላችሁ ተናገርሻል፣ አቃጠርሻል። ለነገሩ እኔ አላባርሽም። ታማኟ የምትወደኝ የምታምነኝ ሚስቴ ታባርሻለች። ዝም በይ። እስከዛ እንደውም በመከላከያ ነበር ታረግሽና ከዚህ ቤቱም ዝቅት ያለሽ እንደውም ልጅ ማስታወሻ ቆይ ታሪክ ያለቀ ማለት ነው ወይስ ተጀመረ? ግራ የገባ ነገር ምን እንደነካኝ ባልገባኝ ጸባይ ከሚስቴ የማገኘው ደስታ አልበቃ ብሎኝ ሌላ ፍለጋ መሄዴ ባልተገባ መንገድ መጓዜ እዚህ ጣጣ ውስጥ ከተተኝ። አሁን እኔ ማን ነኝ? ምንስ ባረክ ከሊና ጥያቄ ድናለሁ? ለጥፋትህ ብለው ስጋዬን አሰሩት፣ ቀጡት። ህሊናዬን በምን ላንጻው? ቆይ እየዞርኩ ጮክ ብዬ ይቅር በሉኝ በማለት አዎ ይሻለኛል። ጊዜ አልፍጭ ምንም ለውጥ ላላመጣ ከምቸከችክ ይቅር በሉኝ እያልኩ ብጭቀጭቃቸው ይሻለኛል። ምናልባት መፍትሄ ከሆነኝ ይቅር በሉኝ እያልኩ ልዙር።